ይህ የኢትዮጵያ ቴሌቪዥን ነው። ከምሽቱ 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ኢቲቪ 57 የሰዓቱን ዜናዎች እናቀርባለን። ሁሌም ጠብቃቸው ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናዎቹ እናስቀድማለን። የኢትዮጵያ ከፍታ የሚያማቸው ነገዋ የሚቆረቁራቸው እንደ ግብፅ ያሉ ታሪካዊ ጠላቶች በውስጥ በውጭም በባዳና በባንዳ እኩይ ተልእኮዎች ፈተናዋ እንዲበዛ ማድረግ የሌት ተቀን ስራቸው ሆኗል። አንድ 130ኛው የአድዋ ድል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሐሳብ እንደሚከበር የመከላከያ ሚኒስቴር በሰጠው መግለጫ አስታውቋል። በአማራ ክልል ከ4.1 ሚሊዮን በላይ አባወራና ማወራዎችን የማህበረሰብ አቀፍ የጤና መድን አገልግሎት ተጠቃሚ ማድረግ መቻሉ ተገለጸ። በስፖርት የአውሮፓ ሻምፒዮንስ ሊግ 16ቱን ለመቀላቀል በሚደረጉ ተጠባቂ መልስ ጨዋታዎች ኢንተር ሚላን ቦዶ ግሊምትን ይገጥማል። ኢቲቪ 57 ከኢትዮጵያ ቴሌቪዥን ከሰዓቱ ዜናዎች ጋር ሰለሞን ጡመልሳን ነኝ። አብራችሁን ቆዩ። የኢትዮጵያ መከላከያ ሰራዊት የልዩ ዘመቻዎች እዝ ግጭት ለሚነጠው የአፍሪካ ቀንድ የሰላም አለኝታ ነው። ባለቀይ ቦኖይቱ ሰራዊት ከሀገር እስከ ቀጠናው ከሶማሊያ ጫፍ እስከ ምጽዋ ድረስ ሽብርን የመከላከልና ሰላምን የማስከበር አቅሙ ምን ይመስላል? ኢትዮ መልሕቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ጠብቁን። ወደ ቀዳሚው አጀንዳችን ተሻግረናል። የኢትዮጵያ ከፍታ የሚያማቸው ነገዋ የሚቆረቁራቸው እንደ ግብፅ ያሉ ታሪካዊ ጠላቶች በውስጥ በውጭም በባዳና በባንዳ እኩይ ተልእኮዎች ፈተናዋ እንዲበዛ ማድረግ የሌት ተቀን ስራቸው ሆኗል። ዛሬ ደግሞ የባህር በር እንዳታገኝ በአፍሪካና በዓለም አቀፍ ደረጃ ብቸኛ ለማድረግ መሞክርን ጨምሮ እንደ ሻዕቢያ ካሉ ኃይሎች ጋር በመሰለፍ ኢትዮጵያን የማዳከም ጉዟቸውን ቀጥለዋል። ኢትዮጵያ ለምን ፈተናዋ በዛ? ለምንስ ጠላቶቿ እንቅልፍ አጥተው ውድቀቷን ተመኙ? ሪፖርተራችን ቶማስ ኃይሉ እነዚህን ጥያቄዎች መነሻ አድርጎ ተከታዩን ዘገባ አዘጋጅቷል። ባዳና ባንዳ ትናንት ባድዋ፣ ዛሬም በብልጽግና ጉዟችን የኢትዮጵያ ፈተናዎች ናቸው። በውስብስብ መልክዓ ፖለቲካዊ የለውጥ ሂደት ውስጥ የሚገኘው የአፍሪካ ቀንድ ቀጠና ላይ ታሪካዊ የኢትዮጵያ ጠላት የሆነችው ግብፅ ደጋግማ በሂደር ያቆየችውን የቆየ ያረጀ እንዲሁም ያፈጀ ኢትዮጵያን የማዳከሚያ ፖለቲካዊ ስልቷን አቧራውን በማራገፍ ይዛው ስትመጣ ኖራለች። በሉዓላዊነትና በቀጠናዊ መረጋጋት ሽፋን ከጎረቤት ሀገራት ጋር ጭምር በመዝለቅ ከምትፈጽማቸው ያልተቀደሱ ስምምነቶች እስከ በኢትዮጵያውያኑ የውስጥ ጉዳዮች በመግባት ዜጎችን የመከፋፈል እንዲሁም ችግሮችን የማቀጣጠል እኩይ ድርጊት ከታሪካዊ መዛግብት አንጻር ለመረመረው ከጀርባው ያለው ድብቅ ሴራ ፍንትው ብሎ ይታያል። ስምምነቶቹም ይሁን የመከፋፈያ ካርዶቹም አንድም አምና ኢትዮጵያ በድል ያጠናቀቀችው የታላቁ የኢትዮጵያ ህዳሴ ግድብ እንዳይሳካ መሰናክል ለመፍጠር ሲሆን፣ በሌላ በኩል ግን በኢትዮጵያ ላይ የተዘጋው የባህር በር እስከ ወዲያኛው በመከርቸም ኢትዮጵያን ከማዳከም የዘለለ ዓላማ የለውም። በዚህም ኢትዮጵያ ሁሌም ብሔራዊ ጥቅሞቿን ለማስጠበቅ አንድ እርምጃ በተራመደች ቁጥር
ግብጽ የሀገር ውስጥ ባንዳዎችን በማስታጠቅ እንዲሁም ደግሞ ተገንጣይ አስተሳሰብ ያላቸውን ኃይሎች በገንዘብና በስልጠና በመደገፍ መንግስት ትኩረቱን ወደ ተለያዩ የልማት ስራዎች እንዳያደርግ በታሪክ ከፍተኛ የሴራ ዘመቻ ውስጥ የምትዘፈቅባቸው ጊዜያት አያሌ ናቸው። ለምን ሲባል ግብጽ ኢትዮጵያን የምታይበት መነጽር አንድ ነው። እርሱም ኢትዮጵያ በጠነከረች ቁጥር አባይ ስጋት ላይ ይወድቃል። ኢትዮጵያ በደከመችና ግርግር ሀገሪቷ ውስጥ በበዛ ቁጥር አባይን በብቸኝነት እቆጣጠረዋለሁ የሚል የተሳሳተ ትርክት ነው። እንደ ሮበርት ኦኮይልስ ያሉ የአባይን ታሪክን ያጠኑ ጸሐፍት ግብጽ ሂስቶሪካል ራይት ወይም ደግሞ ታሪካዊ መብት የሚለውን መከራከሪያዋን በመጠቀም ሌሎችን የተፋሰሱ ሀገራት በተለይም ኢትዮጵያ ከአባይ ለመለጠን ለምታደርገውም የሴራ ጉዞውም በተደጋጋሚ ያወሱታል። ይህ ውሃ የማያነሳ የግብጽ ትርክት በታሪክም ቢሆን ግብጽ የአባይን ሸለቆ ለመቆጣጠር ህልም እንደ አውሮፓውያኖቹ የዘመን ቀመር በ1875 በጉንደት ላይ እንዲሁም ደግሞ በ1876 ደግሞ በጎራ ላይ በተካሄደ ከባድ ውጊያ የካይሮቹ ጦር ክፉኛ ተንኮታክቷል። ይህ የድል ታሪክ በኢትዮጵያ አሸናፊነት ሲቋጭ የግብጽ የወረራ ታሪኳ ተደምድሟል። በእርግጥ ኢትዮጵያን የማንበርከኪያ ሌላ ስልትም አብሮ ተወለደ ነው የሚሉት ምሁራን። በዚህም ካይሮ በታሪክ በኢትዮጵያ ላይ ከፍተኛ ተጽዕኖ ለማሳደግ አማጽያንን እንደ መጠቀሚያ መቁጠር እንዲሁም ደግሞ ኢትዮጵያ ለማተራመስም ተያያዘችው። ለአብነት ያህልም የሻዕቢያ ተገንጣዮች በካይሮ ቢሮስ እንዲከፍቱ በመፍቀድ በገንዘብና በወታደራዊ ስልጠና ተረዳቸው ነበር። ዓላማውም ኢትዮጵያ የቀይ ባህር በር እንዳይኖራት በውስጥ ጦርነት እንድትዳከም ማድረግ ነበር። በሌላ በኩል ኦጋዴን ጦርነት ወቅት ግብጽ ለዚያድ ባሬ መንግስት በግልጽ የጦር መሳሪያ ድጋፍ እንዲሁም የመረጃ ድጋፍ ስታደርግ ኖራለች። እንደ አውሮፓውያኖቹ ዘመን ቀመር በ1950ዎቹ ኢትዮጵያ የባህር በሯን መልሳ በምታገኝበት ሁኔታ ላይ በተባበሩት መንግስታት ድርጅት ጉባኤ በተደረገበት ወቅት ሀሳቡን ተቃውማም ቆማለች። ይህ የሆነው ኢትዮጵያ የውስጥ ሰላማታ ስለ አባይ ግድብም ሆነ ስለ ቀይ ባህር እንዳታስብ ለማድረግ ነው። የኢትዮጵያ በመልክዓ ምድር መገለልም እንዲሁ የታሪክ አጋጣሚ ተብሎ የሚታለፍ ጉዳይ ብቻ አይደለም። ነገር ግን ግብጽ የሴራ እንዲሁም የከበባ አካሄድ በመከተል በናይል ተፋሰስ እንዲኖራት ትመኘው የነበረውን የበላይነት ማክተሙን ስታረጋግጥ፣ አሁን ደግሞ ኢትዮጵያ የባህር በር እንዳይኖራት ሴራውን መረብ አከታትላ መዘርጋቷን ተያይዘዋለች። እነሆ ዛሬም ቲያትሩ ቢቀያየርም ተዋናዮቹ ያው ሲሆኑም ዓላማቸውም አንድ ነው። በኢትዮጵያ ላይ የሚከተሉት የከበባ ፖሊሲ ከዓመታት በኋላ ዛሬም እንደቀጠለ ነው። በተለይ የታላቁ ህዳሴ ግድብ መገንባት ከተጀመረበት እንዲሁም ተጠናቀቀበት በኋላም ግብጽ ትኩረቷ ኢትዮጵያ ውስጥ የፖለቲካ ባንዳዎችን ተጠቅማ የውስጥ ግጭቶችን ለመለኮስ የማትፈነቅለው ድንጋይ አልነበራትም። በተለይም እንደ ፌስቡክ እና ትዊተር አካውንቶች ያሉ አውታረ መረቦችን በኢትዮጵያ ብዝሃ ማንነት ላይ ጥላቻ እንዲነግስ፣ ግጭቶች እንዲባባሱም የተሳሳቱ መረጃዎችን ወይም ሚስ ኢንፎርሜሽኖችን በስፋት ማሰራጨት እረፍት የመንሻ አንዱ የዘወትር ግብራቸው እንደሆነ መገንዘብ ይቻላል። የፖለቲካ ተቃዋሚዎችን እንዲሁም የታጠቁ ቡድኖችን መሪዎችም በካይሮ ማስተናገድ እንዲሁም በመቀበል ኢትዮጵያን መንግስት የሚገዳደሩበት ድጋፍ ማድርጋለች። ወዲህ ደግሞ ኢትዮጵያ ከአረብ ሀገራት ከምዕራባውያን ጋርም ጭምር ያላትን ግንኙነት ማሻከር እንዲሁም ዲፕሎማሲያዊ መገለል እንዲደርስባት ከፍተኛ ተግባራትን አከናውናለች። እንግዲህ እነዚህ የግብጽ እኩይ ግብሮችን ለገጣጠማቸውም የኢትዮጵያ መበታተን ትርፋማ ያደርጋልና ኢትዮጵያ በአፍሪካ እንዲሁም በዓለም አቀፍ ደረጃ ብቸኛ የማድረግ ስራዋን በብቃት መከታተል እንዲሁም መመከት አስፈላጊ ይሆናል። ለምሳሌ ኢትዮጵያ ከጎረቤቶቿ ከሱዳን፣ ከሶማሊያ እንዲሁም ከደቡብ ሱዳን እንድትናከስ በማሴር እንዲሁም የጦር ስምምነት እንዲሁም በሌላ በኩል ደግሞ የኢኮኖሚ እርዳታ በማቅረብ ጭምር የምትሄድባቸውን እኩይ መንገዶች በንቃት መከታተል አስፈላጊ ነው። በሌላ በኩል ኢትዮጵያን የማጠልሸት ወይንም ዲሞናይዚንግ ኢትዮጵያ ስራን በዓለም አቀፍ መድረኮች በስፋት እያከናወነች መሆኑን ተገንዝቦ መስራትም አስፈላጊ ሆኗል። ከዚህ በላይ ግን የግብጽ ሴራ ሊሳካ ቢችለው የኢትዮጵያውያኑ ተፈጥሯዊ ልዩነቶች ማለትም የድንበር፣ የብሔር፣ የሃይማኖት መጠቀሚያ ማድረግ ኢትዮጵያ እንድትፈርስ የምትሄድበት ርቀት መገንዘብ አስፈላጊ ነው። ጦርነት ባያስፈልግም ጠላት እንዳይደፍር ዝግጁ መሆን ግዴታ ነው የሚለው መርህ በመከተል ሌላኛው ሲሆን በስሜት ሳይሆን በብልሃት የሚመራም ቀጠናዊ ትስስርን የማጠናከር ጉዞ መከተል እንዲሁም ብሔራዊ ጥቅምን ማረጋገጥ ጊዜው የሚጠይቀው ጉዳይ ነው የሚለው ምላሹ ሆኗል። ኢትዮጵያችን በቴክኖሎጂ የታገዙ የነገ መፍትሄዎችን ትሻለች። እርስዎ ሶፍትዌር አልሚ ኖት ወይስ የሃርድዌር ኢንጂነር ወይንስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄ አስበዋል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን ታላቅ መድረክ አዘጋጅቷል።
ከባለሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜው ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን አሁኑኑ ይመዝገቡ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርስዎም የዓመቱ ቴክኖሎጂስት ይሆኑ። የኢቢሲ የቴክኖሎጂ ስታርታፕ የፈጠራ ውድድር ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ ኤአይ፣ አይኦቲ እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባ በኢቢሲ ድረገጽ ወይም በተዘጋጀው የውድድሩ የኦንላይን ፕላትፎርም በኩል ከሰኞ የካቲት 16 2018 ጀምሮ መመዝገብ ይችላሉ። ኢትዮ ስታርታፕ። ዜናችን እንደቀጠለ ነው። 130ኛው የአድዋ ድል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ እንደሚከበር የመከላከያ ሚኒስቴር በሰጠው መግለጫ አስታውቋል። የአድዋ ድል በዓል መከበር የኢትዮጵያዊነት የጥንካሬና የጽናት መሰረት ዳግም የሚታደስበት፣ ለሀገራችን ሉዓላዊነትና አንድነት የገባነውን ቃል ኪዳን የምናጸናበት ነው ሲሉ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በመግለጫው ገልጸዋል። ሚኒስትሩ አክለውም በዓሉን ስናከብር የኢትዮጵያን የጥንካሬና የጽናት መሰረት የምናድስበት መሆኑን ጠቆሙት። 130ኛውን የአድዋ ድል በዓል ስናከብር ኢትዮጵያዊነትን የጥንካሬና የጽናት መሰረት ዳግም የምናድስበት፣ ለሀገራችን ሉዓላዊነትና አንድነት ሁለንተናዊ በሆነ መንገድ የገባነውን ቃል የምናጸናበት ልዩ ታሪካዊ አጋጣሚ ይሆናል ብለን እናስባለን። ክብረ በዓሉ በተለያዩ መርሃ ግብሮች የሚካሄድ መሆኑ የተገለጸ ሲሆን አህጉራዊና ሀገራዊ ክንውኖች እንደሚኖሩ ተገልጿል። እንደ ሪፖርተራችን ሳምሶን በላይ ዘገባ ከነዚህ መካከል የኪነ ጥበብ ፕሮግራሞች፣ የስፖርታዊ ውድድሮች፣ ኤግዚቢሽኖች እንደሚካሄዱ ነው የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ያስታወቁት። ከወጣቶች ጋር ውይይት ይደረጋል በሁሉም ዋና ዋና ከተሞችና ትላልቅ ከተሞች። ሌላው ስፖርታዊ ውድድሮች ናቸው። ቅድም እንደገለጽኩት በርከት ያሉ ስፖርታዊ ውድድሮች እየተደረጉ ይገኛሉ። ትልቁ የመከላከያ የአድዋ ካፕ የሚባለው ስፖርታዊ ውድድር ነው። ሌላኛው ደግሞ በባህልና ስፖርት ሚኒስቴር የሚዘጋጅ በተለያዩ ፕሮፌሽናሎች መካከል የሚደረግ የእግር ኳስ ጨዋታ ይኖረናል። የመከላከያ ሰራዊቱ የ118 ዓመት ጉዞውን የሚያሳዩ በርካታ ታሪካዊ እና ወታደራዊ ኤግዚቢሽኖች ተዘጋጅተዋል። ይህንንም የዚህ ፕሮግራም አካል አድርገነዋል። ሌላኛው ልዩ ልዩ የኪነ ጥበብ ስራዎች ናቸው። እነዚህ ስራዎች የመድረክ ላይ ተውኔቶች፣ አጠቃላይ በተለያዩ ቴክኖሎጂ ተጠቅመን የምናሳያቸው ዶክመንተሪዎች የሚኖሩን ይሆናል። በየመድረኩ የሚታዩ የጥበብ ስራዎችንም እንደዚሁ የፕሮግራሙ አካል ናቸው። በአማራ ክልል ከ4.1 ሚሊዮን በላይ አባወራና ማወራዎች የማህበረሰብ አቀፍ የጤና መድን አገልግሎት ተጠቃሚ ማድረግ መቻሉ ተገለጸ። በክልሉ የማህበረሰብ አቀፍ ጤና መድን አገልግሎት ሽፋን 92 በመቶ መድረሱ የተገለጸ ሲሆን ተገልጋዮች በክልሉ ጤና ተቋማት ተገቢውን አገልግሎት እንዲያገኙ አገልግሎት አሰጣጡን የማሻሻል ስራዎችም ተጠናክረው መቀጠላቸው ተገልጿል። ሳሙኤል ወርቃየሁ ተጨማሪውን ያቀርበዋል። አርሶ አደር ጌጡ ሞቴ ይባላሉ። በባህር ዳር ከተማ በፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል ልጃቸውን ሊያሳክሙ የማህበረሰብ አቀፍ ጤና መድን አገልግሎት ደብተራቸውን ይዘው የሕክምና ጉዳዮችን ሲያስፈጽሙ አግኝተናቸዋል። ከሌላ ቦታ ብዙ ኪሎ ሜትሮችን አቋርጠው በሪፈር ወደ ሆስፒታሉ እንደተላኩ የሚናገሩት አቶ ጌጡ የጤና መድን አገልግሎት እየሰጣቸው ስላለው ዘርፈ ብዙ ፋይዳም ጠየቅናቸው። ሪፈር ተሰጠነ መጣነ ወረዝ አሁን እየተጠቀምነ ነው። በአመት ከፍለን ብንጠቀም ጥቅም እናገኛለን። አኪሻችን ወጭ የምናወጣውን ከዚህ አመት አንድ ጊዜ ከፈልና እንግዲህ አዚህ ስንመጣም አዚያም እንጠቀማለን፣ ከዚህም እንጠቀማለን። አሁንም የመጣና ዲጂም አሁን ልንጠቀም ነው። በሆስፒታሉ ሌሎች ተገልጋዮች እንደሚያስረዱትም የማህበረሰብ አቀፍ የጤና መድን አገልግሎት በአመት አንዴ በሚከፈል አነስተኛ ወጪ ከፍተኛ ወጪ የሚጠይቅ የጤና እክል ሲያጋጥም የሕክምና ወጪያችንን በመሸፈን ለጤናችን ዋስትና ሆኖናል ሲሉም ይገልጻሉ። የጤና መድን በእኔ በኩል በጣም ጠቅሞኛል። ውጭ ነበር የምታከመው፣ አሁን ግን እዚህ ሆስፒታል ውስጥ ነው የምታከመው እና በጣም ጥሩ ነው፣ ውጤታማ ነው። ውጪ በመድኃኒቱን በሚገዛበት ጊዜ በጣም ውድ ነው። ምርመራውን በጣም ውድ ነው፣ ከፍተኛ ነው። እኔ ደግሞ ጡረተኛ ነኝ። በጡረታ አቅም ደግሞ አይቻልም። ስለዚህ
እዚህ ከመጣ በኋላ ግን እነዚህን ሁሉ ወጪዎች አድኖልኛል። ለእናቴ መድኃኒት ልገዛ ነው የመጣው። ለአቅመ ደካሞች ጤና መድን በጣም አሪፍ ነው። ለኛም እዚሁ ተኝታ ስለነበረ ብዙ ረድቶናል። ለአልጋም ለመድኃኒትም በጣም አሪፍ እድል ነው ይዞልን የመጣው። ህብረተሰቡ በአነስተኛ ዓመታዊ ክፍያ የጤና አገልግሎቶችን እንዲያገኝ የሚያስችለውን የማህበረሰብ አቀፍ የጤና መድህን አባል ሆኖ ተጠቃሚ ሊሆን ይገባል የሚሉት እነዚህ ተጠቃሚዎች በጤና ተቋማት ለጤና መድህን አገልግሎት ተጠቃሚ ተገልጋዮች የሚሰጠው አገልግሎትም እየተሻሻለ መምጣቱን ያነሳሉ። ቅድሚያ ይሰጣሉ ለጤና መድህን በጣም አሪፍ ነው። ለኛ ብዙ እንትን ያለልን ነው። በአማራ ክልል ጤና ቢሮ የጽህፈት ቤት ኃላፊና የማህበረሰብ አቀፍ ጤና መድህን አገልግሎት አስተባባሪ ሲስተር ክሽነ ወልዴ በበኩላቸው በክልሉ በሁሉም ወረዳዎች አገልግሎቱን ተደራሽ የማድረግ ስራዎች መሰራታቸውን ገልጸው በተያዘው በጀት ዓመትም ከ4.5 ሚሊዮን በላይ አባወራና እማወራዎችን ተጠቃሚ ለማድረግ ታቅዶ ይህ ዘገባ እስከተጠናከረበት ጊዜ ድረስም ከ4.1 ሚሊዮን በላይ የሚሆኑትን የአገልግሎቱ አባል ማድረግ መቻሉን ተናግረዋል። ይህም የእቅዱን 92 በመቶ መሆኑንም ገልጸዋል። እንደ ክልል ከጀመርነው በጣም ቆይተናል። ከተደራሽነት አኳያ በሁሉም አካባቢ ተደራሽ ነው እየተሰራ ነው ያለው። አፈጻጸሙም ሲታይ በዚህ ዓመት በጣም የተሻለ ነው። ባለፈው ዓመት 82 በመቶ ነው የተገበርነው። በዚህ ዓመት ደግሞ በዚህ ሁኔታ ሆነን የክልሉን 92 በመቶ 92% ከእቅዳችን አሳክተናል ማለት ነው። ወደ 18 ሚሊዮን ነው ተጠቃሚ ያደረግነው የማህበረሰብ ክፍል ያለው። የማህበረሰብ አቀፍ የጤና መድህን አገልግሎት የዜጎችን የጤና ዋስትና በማረጋገጥ ጤናማ ዜጋን ለመፍጠር ሚናው የጎላ ነው ያሉት ሲስተር ክሽን በክልሉ በጤና ተቋማት ተገቢውን አገልግሎት እንዲያገኙ አገልግሎት አሰጣጡን የማሻሻል ስራዎችም ተጠናክረው ይቀጥላሉ ብለዋል። የኛም ዋና ስራችን የማህበረሰብ አቀፍ ጤና መድህን አባል ማፍራት ብቻ ሳይሆን ያፈራናቸውን አባላት በጤና ተቋም ተገቢውን አገልግሎት እንዲያገኙ ነው እየሰራን ያለ በትኩረት በተለይ የጤና ተቋማት ላይ አገልግሎት አሰጣጡን ለማሻሻል የአገልግሎት ጥራቱ ላይ ነው። ጥራት ያለው ፍትሃዊ የሆነ የጤና አገልግሎት ለማቅረብ እዚህ ላይ ነው ፎከስ አድርገን የምንሰራው። በ2003 ዓ.ም በአራት ክልሎችና በጥቂት ወረዳዎች የተጀመረው የማህበረሰብ አቀፍ የጤና መድህን አገልግሎት በአሁኑ ወቅትም በሁሉም ክልሎችና ከተማ አስተዳደሮች አገልግሎቱን ተደራሽነት ለማስፋፋት እየተሰራ ሲሆን በዚህም በሀገር አቀፍ ደረጃ በሚሊዮኖች የሚቆጠሩ ዜጎች የአገልግሎቱ ተጠቃሚ መሆን ችለዋል። የሐዋሳ ኮሪደር ልማት በፍጥነትና በጥራት እንዲሰራ የመንግስትና የከተማው ነዋሪዎች ትብብር ከፍተኛ እንደነበር የሐዋሳ ከተማ ከንቲባ ጥራቱ በየነ ገለጹ። በከተማዋ የተሰራውን የኮሪደር ልማትን በተመለከተም የከተማዋን ከንቲባ አነጋግሮ ሪፖርተራችን ተመስገን እንዳለ ተከታዩን ዘገባ አዘጋጅቷል። ተመልካቾቻችን በአሁኑ ሰዓት የምንገኘው በሲዳማ ክልል በሐዋሳ ከተማ ነው። እንግዲህ በዚህ ሰዓት 2 ሰዓት ነው አሁን ማለት ነው። በዚህ ሰዓት ግን በርካታ የህዝብ ቁጥር ማለት ነው በዚህ አካባቢ ላይ ወክ እያደረጉ ወይም ደግሞ እየተጓዙ ነው ያሉት። የፌዴራል ጠቅላይ ሚኒስትር አብይ አህመድም በተለይ የከተማን ከንቲባ ተንከባከቧቸው የሚሉ ሀሳቦችን ሰጥተዋልና እስኪ ከንቲባውን አግኝተን ውይይት እናድርግ። ጤና ይስጥልን። ብዙ ቁጥር ያለው ነዋሪ ወክ እያደረገ ነው። ህጻናትንም ይዟል። በዚህ ሰዓት እንግዲህ አዲስ ነገር አለ። አንተም እንዳየኸው ብዙ የከተማችን ነዋሪዎች በምሽት እየተዝናኑ ወክ እያደረጉ ነው ያያቸው። ሐዋሳ ቀደም ብሎም የመዝናኛ ከተማ ናት። ነዋሪው በወክ እያደረገ ወደ ሐይቅ የሚሄድ በጎዳናዎች ላይ የመንቀሳቀስ ልምዱ አለው። ከተማው ምቹ ነች። ከተማው ምቹ ነው። ዛፉ፣ ጥላው፣ ምኑ በጣም ምቹ ነው። ያማረ የአረንጓዴ ቦታ ያላት ጽዱ ከተማ ናት። ነገር ግን ዛሬ ደግሞ አንተ በመጣህበት ወቅት ሰፊ ቁጥር ያለው ነዋሪ የምታየው ደግሞ አዲሱ የኮሪደር ልማት ስራ ተጠናቆ ለአገልግሎት ክፍት የሆነበትና ከወትሮ ደግሞ ሰፊ የወክዌዎችና መሰረተ ልማቶች ተገንብተው ምቹ በመሆኑ የከተማው ማህበረሰብ የስራችን እንዲፋጠን ትልቅ አስተዋጽኦ ነው ያደረገውና ይሄ የተገኘው ውጤት የከተማው ማህበረሰብና ነዋሪ ውጤት ነው ብሎ መውሰድ ይቻላል። በዚህ አጋጣሚ የሐዋሳ ከተማ ነዋሪዎች ላደረጉት ድጋፍ ለተገኘው ውጤትም ትልቅ ምስጋናና አክብሮት አለኝ። የከተማው ነዋሪ ባያግዝ ኖሮ በ3 ወር ውስጥ ቀርቶ ከዛም በላይ ጊዜ ብንወስድ እንኳን ይህን የመሰለ ውጤት ማምጣት አንችልም። ምንድነው የተሰሩት የሚሉ ሀሳቦችን እስኪ እናንሳ። ጥሩ እንግዲህ በዋናነት አሁን የኮሪደር ልማት ስራው ቀደም ብሎም ተጀምሯል። የመጀመሪያው ዙር ኮሪደር በሐዋሳ ከተማ ተመርቋል። ሁለተኛው ኮሪደር የ6.5 ኪሎ ሜትር የአዲስ አስፋልት መንገድን የሚሸፍን ስራዎችም እንደዚሁ ተሰርተዋል። በነባሮቹን ጨምሮ እንግዲህ በአጠቃላይ በኮሪደር ልማት ስራው 17.9 ኪሎ ሜትር የሚሸፍን የወክዌይ ተሰርቷል። በተለይ ደግሞ ይሄ ከጊዜ ወደ ጊዜ እየቀነሰ የመጣውን የብስክሌት ባህል በተወሰነ ደረጃ ለጤንነትም የተሻለ እሱን መልሶ
በከተማ ውስጥ እንዲመጣ የሚያደርግ የልማት ስራዎች ናቸው የተሰሩት። ረፍ ብለን ደግሞ እንግዲህ ከተሰሩት አንዱ የሆነው የማረፊያ ላይ ሆነ ቾቱንም አንተም ነው እናረጋግጠው። የዚህ የትራንስፖርት ወይም የከተማ የሞቢሊቲውን የሚያሳልጥ መሰረተ ልማቶች እየገነባን ነው። ቀጣይስ ምን ሊሰሩ አስበዋል? ስለዚህ ቀጣይ ምን ጀምራቸው የኮሪደር ልማት ስራዎች አሉ። ይህን እንዳጠናቀቅን ተጨማሪ የምንጀምራቸው የኮሪደር ልማት ስራዎችን ዲዛይናቸውን አጠናቀናል። ቦታዎቹን ለይተናቸዋል። በተለይ ከፍተኛ የኢኮኖሚ እንቅስቃሴ ያለባቸው ለከተማው ተጨማሪ ገቢ የሚያመነጩ ንግዱን የሚያሳልጡ ኢንቨስትመንቱን ተጨማሪ የሚያግዙና በትራንስፖርት እንቅስቃሴውም ለህብረተሰቡ ምቹ የትራንስፖርት ፋሲሊቲ ሊያሟሉ የሚችሉ ቦታዎችን ለይተን ይሄኛው እንደተጠናቀቀ ሙሉ ለሙሉ ወደዛ የምንገባ ነው የሚሆነው ማለት ነው። የፌዴራል ጠቅላይ ሚኒስትር አብይ አህመድም ሰሞኑን ሐዋሳ መጥተው ጎብኝተዋል። የኮሪደር ልማቱንም እንደዚሁ አይተዋል። ቅድም የሚያነሷቸው የተለያዩ የስፖርት ማዘውተሪያ ስፍራዎችን ጭምር አይተው አድናቆታቸውን ገልጸዋል። እንደውም በነበረው ስነ ስርዓት የሐዋሳ ነዋሪዎችን አደራ ብለዋል። እርሶስ ለነዋሪው ምንድን ነው የሚሉት? የሚሰጡት አደራ አለ? ያስተላልፉት መልእክት አለ? እንግዲህ ክቡር ጠቅላይ ሚኒስትራችን አሁን እሳቸው ራዕይ ከተማዋ ተሻግራ ከአፍሪካም አልፋ ተመራጭ የቱሪስት የመዝናኛ ከተማ እንድትሆን ምኞታቸውም ነው ራዕያቸው ነው። ይሄን አርቀው ያያሉ። ከዚህ አንጻር ሐዋሳ ላይ የሚደረጉ የልማት ስራዎችን በከፍተኛ ትኩረት ይከታተላሉ፣ ይደግፋሉ። ለዚህ ትልቅ አክብሮትና ምስጋና አለኝ። ህዝቡም ደግሞ በተለይ አሁን ባለው የኮሪደር ልማት ስራ አሁን ላለው ለእኛም ለአመራሩም ለከተማ አስተዳደሩ እያደረገ ካለው ድጋፍ አንጻር የተገኘው ውጤት የሚያጓጓ ነው። በአጭር ጊዜ ውስጥ እንዲህ አይነት ውጤት ከተገኘ ተጨማሪ ጊዜ ቢጨመር ምን አይነት ውጤት እንደሚመጣ የሚታይ ነው። ከዚህ አንጻር የእሳቸውም ድጋፍ ህብረተሰቡ እንዲያደርግ፣ እገዛ እንዲያደርግ፣ ትብብር እንዲያደርግ ያስተላለፉት መልእክት ይሄ የመጣው ውጤት ወደ ኋላ እንዳይመለስ፣ ይሄ የመጣው ውጤት ከዚህ በፈጠነ መልኩ እንዲጨምር፣ እንዲሁም ደግሞ ጥሩ ውጤት መጥቷል ብለን እንዳንዘናጋ፣ የከተማው ነዋሪም በዚህ በተገኘው ውጤት ሳይረካ ሳይደክም ይሄንን እገዛውን ቀጥሎ ከተማዋ እሳቸው ወደሚመኟት የአፍሪካ የቱሪዝምና የኮንፈረንስ ቁንጮ ከተማ ለማድረግ የያዙትን ያሰቡትን ራዕይ እንዲሳካ ካላቸው ምኞት ስለሆነ ይሄንን ከውስጡ ወስደን እኛም ደግሞ ለህዝባችን ለማገልገል የበለጠ እንዲሰራ ነው የምንመኘው። የሐዋሳ ከንቲባ አቶ ጥራቱ በየነ ለነበረን ቆይታ በጣም አመሰግናለሁ። አመሰግናለሁ። ሐዋሳ በኮሪደር ልማቱ ተሞሽራለች። ቀጣዩ መረጃችንም እዛው ላይ ቆይታ እንድናደርግ ያደርጋል። ነዋሪዎቹስ ምን እያሉ ነው የሚለውን ነው። በቅርቡ የተመረቀው ሁለተኛው ምዕራፍ የሐዋሳ ከተማ የኮሪደር ልማት ለከተማ ቱሪዝም ተጨማሪ አቅም እንደሚሆን ነዋሪዎች ተናገሩ። የኮሪደር ልማቱ ያካተታቸው የተለያዩ መሰረተ ልማቶች ዜጎች በምቹ አካባቢ እንዲኖሩ ያስቻለ መሆኑም ተገልጿል። ሚካኤል ገዙ ቅኝት አድርጎ ተከታዩን ዘገባ አዘጋጅቷል። ተመልካቾቻችን አሁን የምንገኘው ከሳውዝ ስፕሪንግ እስከ ፍቅር ሐይቅ በሚዘልቀው መስመር ላይ ነው። ይህ አካባቢ የተለያዩ መሰረተ ልማቶችን ያካተተ ነው። የብስክሌት መንገድ፣ የእግረኛ መንገድ፣ አረንጓዴ ልማት፣ የማረፊያ ስፍራዎችና የመኪና ማቆሚያ ስፍራዎችን የያዘ ነው። በአጠቃላይ ይህ መስመር የአካባቢውን ገጽታ ሙሉ በሙሉ የቀየረ ፕሮጀክት ነው። በፊት ሲመሽ የምንሄድበት ቦታ የለም። ይህ አካባቢ ጨለማ ነው። ምንም ሰው የሚሄድበት ቦታ የለውም። ቢያንስ ትንሽ ወደዚህ ወደ 05 የሚባለው ሰፈር ነው እንጂ ወደዚህ ሰፈር ማንም ዝር አይልም፣ ጨለማ ነው። አሁን ግን ይኸው እንደምታየው ነው እንግዲህ ብዙ ሺህ ሰው ነው ያለው። ይሄ አረንጓዴው የልጆች መጫወቻው አሁን የምታየው ከሆነ ሰው ሁሉ ልጆቹን ይዞ እዚህ ነው ያለው። እንደ ሐዋሳ ነዋሪ በጣም የኮራንበት ስራ ነው። ከዚህ በፊት ይሄ ቦታ እንደዚህ አልነበረም። የምንዝናናው እቺን አሞራ ገደልና ፍቅር ሐይቅ ነበረች እና አሁን ህጻናቱም አዋቂውም እየመጣ እየተጫወተ እየተዝናና ያለበት ቦታ ቢኖር አንደኛ ተመራጭ ይሄ ነው። በተለይ ከስራ ሰዓት ውጪ ከ12 ሰዓት ጀምሮ ይሄው ሁሉም ሰው መጥቶ እዚህ ጋር እየተንቀሳቀሰ ነው የሚገኘውና ከተማውን በጣም የተለየ ከተማ እንዲሆን ነው ያደረገው። እዚህ እንደምንመለከተው እንግዲህ ይህ ስፖርት ማዘውተሪያ ስፍራ የተለያዩ አይነት መሰረተ ልማቶችን ያካተተ ነው። የህፃናት መጫወቻ፣ የቅርጫት ኳስ፣ የመረብ ኳስ እንደዚሁም ደግሞ የእግር ኳስና ሌሎች መሰረተ ልማቶች ያሉት ነው። ወጣቶች ጊዜያቸውን ሌላ ቦታ ከሚያሳልፉ እዚህ ተገኝተው በስፖርታዊ እንቅስቃሴ በተለያዩ ነገሮች ያዘወትራሉ። በእግር ኳስ፣ በቅርጫት ኳስ
በተለያዩ ነገሮች ጊዜያቸውን እዚህ ያሳልፋሉ። ያው ወደፊት አገራችን ከዚህ ነው ብዙ ተተኪዎችን የምትወስደው። ካልተጫወቱ ካልተለማመዱ በአካባቢያቸው ምንም አይነት እንትን ከሌለ ሊወጡ አይችሉም። ያላቸውን እንትን ይዘው እዛው ሊቀመጡ የሚችሉትና እንደዚህ አይነት ነገር መጥቶ ለሀገሪቷ እንትን መኖሩ አስተዋጽኦ አለው። ብዙ ተተኪዎች ይመጣሉ። ብዙ ሰዎች ችሎታቸውን የሚያሳዩበት ቦታ ነው። ሐዋሳ ላንጋኖ ለሽርሽር ሄጄ የሚባል ዘፈን ነበረ ቀደም ሲል እኛ ወጣት እያለን በነበረበት ጊዜ ይሄ እኛ የተሰጠን የተፈጥሮ ጸጋ ትልቅ ነው። ምንም ነገር ሳይሰራው ውሃው አንድ ውበት ነው። ውሃው ሀብት ነው። ውሃው ገንዘብ ነው። ውሃው ለአገር ውስጥም ሆነ ለውጭ ቱሪስቶች አትራክቲቭ ነው። ይሄንን በደንብ አጉልቶ የሚያወጣው ነው ማለት የመንገድ አካፋዩ የሚተገሉ ችግኞች ሳሩ ምናምን ብቻ ሳይሆን ቀጥታ የሆነ የኢኮኖሚ ጠቀሜታ አለው። ከዚህ በተጨማሪ በከተማዋ በተለያዩ አካባቢዎች ላይ መጠነ ሰፊ የኮሪደር ልማት ስራ እየተከናወነ ይገኛል። እነዚህ ሲጠናቀቁም የከተማዋን የቱሪዝም ፍሰት በከፍተኛ ደረጃ የሚያሳድገው ይሆናል። የኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ ሚካኤል ገዙ ሐዋሳ። የፌዴራል ቤቶች ኮርፖሬሽን ስኬታማ ተግባር በማከናወን ከዕዳ ወደ ምንዳ መሸጋገሩን የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ረሻድ ከማል ገለጹ። ዶክተር ረሻድ ዛሬ የኮርፖሬሽኑ የ50ኛ ዓመት የብር ኢዮቤልዩ በዓሉን ማክበር መጀመሩን ምክንያት አድርገውም ከኢቲቪ ጋር ባደረጉት ቆይታ ሀገራዊ ለውጡ ለኮርፖሬሽኑ ዳግም ውልደት መነሻ መሆኑን ነው የተናገሩት። ሀብታሙ ተክለስላሴ 50 ዓመታትን በከፍታና ዝቅታ የተጓዘው ተቋም ዛሬ ምርታዊ ለውጥ ከማስመዝገቡ አስቀድሞ ስያሜው ያው ስምና ግብሩ ግን ሌላ ነበር። የፌዴራል ቤቶች ኮርፖሬሽን ሀብቱን አያውቅም፣ አይደለም ሊገነባ ቀለም መቀባት አይችልም ይባል የነበረ ተቋም ዛሬ ሌላ ከፍታ ላይ ነው። ከነበረበት አዘቅት እንዲወጣ ከባልደረቦቻቸው ጋር በመሆን በብርቱ የተጉት ዋና ስራ አስፈጻሚው ዶክተር ረሻድ ከማል ትላንቱን ያስታውሳሉ። ተቋሙ በአብዛኛው እኛ የለውጥ አመራሩ ስንረከብ ኦልሞስት የሞት አፋፍ ላይ ነበር ማለት ነው። የሞት አፋፍ ላይ መሆን ብቻ ሳይሆን ለማገገም ብዙ ተስፋ ያለው አልነበረም። ያ እንግዲህ ጥሩ መልካም ጅምሮች እና ተስፋ የነበረው ተቋም በ28 ዓመታት ውስጥ ግን ይህ የቤት ልማቱን እንዲያቆም በመደረጉ ተቋሙ ወደ መክሰም በሌላ መልኩ ደግሞ የነዋሪዎች የከተማ ነዋሪዎች የቤት ህዝብ ቁጥር መጨመር የቤት አቅርቦት ደግሞ ኦልሞስት የቆመበት ሁኔታ በአቅርቦትና በፍላጎት መካከል ያለው ክፍተት በጣም ትልቅ ነው የሆነው። የቀድሞው የኪራይ ቤቶች አስተዳደር ድርጅት ኪቢያድ የአሁኑ የፌዴራል ቤቶች ኮርፖሬሽን ከተመሰረተበት ከ1968 ዓ.ም ጀምሮ ቤት የሚገነባ ትልቁን የቤት ፍላጎት ቀዳዳ ሸፍኖ የቆየ ነበር። ከሀገራዊ ለውጡ በፊት ለ28 ዓመታት ግን ጉዞ የቁልቁለት ህልውናውም የመውደቅ ነበር። ሀብቱን በትኖ ግንባታ የሚባል ነገር ሳይሰራ የአቤቱታ ማከማቻ እስከመሆን ደርሶ ነበር። ሀገራዊ ለውጡ ዳግም እንዲወለድ ምክንያት ሆነ። በአመታዊ ገቢው 300 ሚሊዮን ያልበለጠ ነበር። ይህ ሁሉ ሀብት እያለው ማለት ነው። ነገር ግን በአሁኑ ጊዜ በ78 ዓመት ውስጥ ወደ 10 በዛንድሮ ዓመት 15 ቢሊዮን ነው የምንጠብቀው ማለት ከ300 ሚሊዮን 15 ቢሊዮን ነው የምንጠብቀው ለሚመጣ በዚህኛው ባጀት ዓመት። ይህም በቂ ነው ማለት አይደለም። በዚህ 78 ዓመት እንግዲህ ብዙ ግንባታዎችን በዚህ በኮንስትራክሽን ኢንዱስትሪው ብዙ ቻሌንጆች መካከል ብዙ ዘመናዊ አፓርታማዎችን፣ ሞሎችን፣ ለሱቅና ለመኖሪያ የሚያገለግሉ ቤቶችን ሰርተናል። አንድም መንግስትን ባጀት አልጠበቅንም። ብድርም ቢሆን የተወሰኑ ነው እንጂ በውስጥ ገቢ ነው ይህን ሁሉ ያሳደግ ነው ማለት ነው። ይህ ማለት ነው ሀገር ለማሳደግ መፍጠርና መፍጠን ብሎ ክቡር ጠቅላይ ሚኒስትራችን ያስቀመጡት አንዱ ማሳያ እኛ ነው ማለት ነው። በመፍጠርና በመፍጠን ከዕዳ ወደ ምንዳ የመሸጋገር አብነት ሆኖ ብቅ ያለው ኮርፖሬሽኑ ዛሬ በገቢም በማድረግ አቅምም ሌላ ምዕራፍ ላይ ነው ያለው። እንዲያውም በተለመደና ባልዘመነ የግንባታ ቴክኖሎጂ ታጥሮ የቆየውን ግንባታ አይኑን እንዲገልጽ ሰርቶ ትልቅ ስኬት አሳይቷል። ለ40 ዓመታት የሚያስተዳድራቸውን ቤቶች በትክክል የሚያውቀው ተቋም አሁን ላይ የእያንዳንዱ ቤት መረጃ በዘመናዊ ቴክኖሎጂ አደራጅቶ ይዟል። ቤት የሚገነባበት ፍጥነት፣ ብዛትና ጥራት ለሀገር ግንባታ ወሳኝ መሰረት ከተጣለባቸው የተገነቡ ተቋማት ተርታ አሰልፎታል። ሰራተኛው የእኔ የሚለው ተቋም ሆኗል። ዓመታትን የሚፈጅ ግንባታ በ18 ወራት ከሱም ባነሰ ግዙፍ መንደሮችን በጥቂት ቀናት ውስጥ እውን ማድረግ የሚያስችለውን ቴክኖሎጂ ለመተግበር ተቃርቧል። ከዚህ ስኬት ጀርባ ምን አለ? ብዙ ሰው ይገረማል ማለት ነው። ያ ነው እንግዲህ አሁን ስንነሳ መነሻ ነው በጣም የሚወሰነው ማለት ነው። በእኛ አሰስመንት የተቋሙ ውድቀት
አተሽም ማጣት ነው ብለን ነው የወሰነው። ካሁን በፊት የነበረው ያለችውን ቤት መቀራመት እገሌ ወጥቶ እገሌ ይግባ ነው የማገላበጥ ሁኔታ ነው። ምንም ሀብት አልተፈጠረም ማለት ነው። ሀብቶቹ ነበሩ፣ አዋራው ነው ያራጋፍ ነው። ለኛ የሀገር ሁለንተናዊ ሪፎርም መምጣት ኮርፖሬሽኑ ወለደ የሚለው በተግባር ያየንበት ነው። ጥቂት የኪራይ የንግድና የመኖሪያ ቤት እንዲሁም ለከፍተኛ አመራሩ የሚሆኑ ቤቶችን በመገንባት ታጥሮ የቆየው ስራ ዛሬ በኮርፖሬሽኑ ትልም ትንሹ ሆኗል። አቅሙንም ስኬቱንም ከፍ አድርጎ በቤት አቅርቦቱ ውስጥ ግዙፍ ድርሻን ለመያዝ በትጋት በመስራት ላይ ይገኛል። ኮንስትራክሽን ኢንዱስትሪ ትልቅ ሂውጅ ካፒታል ኢንቨስትመንት ነው የሚያስፈልግ። ያ ካላሰረ አንድም ነገር እንቅፋት የሚሆን ነገር የለምና የድርሻችንን ያክል በቤት ፍላጎት የሚሰቃዩ መንግስት ሰራተኞች፣ ከተማ ነዋሪዎች ከአመራር ባለፈ አክሰስ እናደርጋለን ብለን ነው እያሰብን ያለ ነው። እንግዲህ ፈጣሪ አላህ ከረዳን እናሳካዋለን ብለን ነው እናስበው። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ 57 ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። ሁለተኛው ምዕራፍ የማክሮ ኢኮኖሚ ማሻሻያ ተግባራዊ መደረግ ከጀመረ 1 ዓመት ከ6 ወር በላይ አስቆጥሯል። በዚህ ሂደት ኢንቨስትመንትን በማበረታታት የሀገር ውስጥ ምርታማነትን በማሳደግና ጥራት ያለው አገልግሎትን ለዜጎች ተደራሽ በማድረግ ረገድ እያገዘም ይገኛል። በዚህ ጉዳይ ላይ ሪፖርተራችን ዛህራ መሐመድ ተከታዩን ዘገባ አዘጋጅታለች። የአንድ ሀገር የኢኮኖሚ ጥንካሬ የሚለካው በመዋቅራዊ መሰረቶቹ ጤናማነት ነው። ጥቅል የሀገር ውስጥ ምርት ወይንም ጂዲፒ፣ የስራ አጥነት ምጣኔ፣ የዋጋ ንረትና የውጭ ገቢ ንግድ ሚዛን የአንድን ሀገር ማክሮ ኢኮኖሚ የሚወስኑ ቁልፍ መለኪያዎች ናቸው። ኢትዮጵያ ከሀገራዊ ለውጡ በፊት በእነዚህ መለኪያዎች ከፍተኛ የውድቀት አደጋ ተጋርጦባት ነበር። ይህን ስጋት ለመቀልበስና ኢኮኖሚውን ወደ መስመር ለማስገባት መንግስት የመደመር እሳቤን መሰረት ያደረገ ሀገር በቀል የማክሮ ኢኮኖሚ ማሻሻያን ተግባራዊ አድርጓል። በ2011 ዓመተ ምህረት በይፋ የተጀመረው የመጀመሪያው ምዕራፍ የማክሮ ኢኮኖሚ ማሻሻያ ትኩረቱን ብዝሃ ዘርፍ ኢኮኖሚ መሰረቶች ላይ አድርጎም ነበር። ሆኖም ሂደቱ የተለያዩ ውስጣዊና ውጫዊ አደጋዎች ተጋርጠውበት ነበር። በሀገር ውስጥ የተከሰተው የሰሜኑ ጦርነት፣ ዓለምን ያናወጠው የኮቪድ-19 ወረርሽኝ እንዲሁም የሩሲያ ዩክሬን ጦርነት በኢኮኖሚው ላይ ከባድ ጫና የፈጠሩ የቅርብ ጊዜ ክስተቶች ናቸው። በእነዚህ ሁሉ ተግዳሮቶች ውስጥ ግን ኢኮኖሚው ሳይበገር ለተከታታይ 5 ዓመታት በአማካኝ የ7.1 በመቶ እድገት ማስመዝገብ ችሏል። ይህ ሂደት ታዲያ ቀጥሎ ይፋ ለተደረገው የተሟላ ማክሮ ኢኮኖሚ ማሻሻያ ትልቅ ግብዓት ሆኖ አገልግሏል። ሐምሌ 2016 ዓመተ ምህረት ይፋ የተደረገው ሁለተኛው ምዕራፍ የማክሮ ኢኮኖሚ ማሻሻያ ተግባራዊ መደረግ ከጀመረ አሁን 1 ዓመት ከ6 ወራት በላይ አስቆጥሯል። ይህ ሁለተኛው ምዕራፍ ማሻሻያ ማክሮ ኢኮኖሚን ማረጋጋት፣ የፈጠራና ኢንቨስትመንትን ማበረታታት፣ የሀገር ውስጥ ምርታማነትን ማሳደግ፣ የውጭ ምንዛሪ ገበያን ማስተካከል፣ ጥራት ያለው አገልግሎትን ለዜጎች ተደራሽ ማድረግን ግብ አድርጎ እየተሰራበት ነው። ኢትዮጵያ ይህን ቁርጠኝነት ስታሳይ እንደ IMFና ዓለም ባንክ ያሉ ተቋማት ታይቶ በማይታወቅ መልኩ በየጊዜው ፈሰስ የሚደረግ የ27 ቢሊዮን የአሜሪካን ዶላር የፋይናንስ ድጋፍ
ብድር ፈቀዱ። እነዚህ ተቋማት ከድጋፍ ባሻገር ኢትዮጵያ ይህን ማሻሻያ በቁርጠኝነት ከተገበረች በቀጣይ 5 ዓመታት ውስጥ ከአፍሪካ 3 ትላልቅ ኢኮኖሚ ካላቸው ሀገራት አንዷ እንደምትሆን ትንበያቸውን አስቀምጠዋል። የዚህ ማሻሻያ ዋናውና ትልቁ እርምጃ የምንዛሬ ስርዓቱ በገበያው እንዲወሰን ማድረጉ ነው። በዚህም ለዓመታት የኢኮኖሚው ማነቆ ሆኖ የቆየው የተዛባ የምንዛሬ አስተዳደር መልክ እንዲይዝ፣ የባንኮች የምንዛሬ ክምችት እንዲያድግና ኢንቨስትመንት እንዲነቃቃ፣ ህገወጥ የምንዛሬ ዝውውርም እንዲቀንስ አድርጓል። የዕዳ ጫናን በመቀነስና የተኪ ምርቶችን በማበረታታት ረገድም የኢንዱስትሪ ምርታማነት እንዲጨምር አግዟል። አዲሱ የገቢ ግብር ማሻሻያ አዋጅ ተቋማት አሰራራቸውን እንዲያዘምኑና የመንግስትን ገቢ እንዲያሳድጉም ትልቅ እድል ፈጥሯል። የማክሮ ኢኮኖሚው ማሻሻያ ዝቅተኛ ገቢ ያላቸው ዜጎች ላይ የሚፈጥረውን ጫና መንግስት አስቀድሞ በመረዳት ለመንግስት ሰራተኞች እስከ 300% የደሞዝ ጭማሪ አድርጓል። ሌላው እንደ ሌማት ትሩፋት ያሉ ኢኒሼቲቮች ምርትና ምርታማነትን በማሳደግ መሰረታዊ ፍጆታዎችን ለህዝቡ በማቅረብ አበረታች ውጤቶች እየተገኙ ነው። በቀጣይ መንግስት የሀገር ውስጥ ገቢን በማሳደግ ኢንቨስትመንትን በመሳብ የውጭ ንግድን በማጠናከር የውጭ ምንዛሬ ግኝትን በማስፋት በትኩረት እንደሚሰራ ገልጿል። የነጻነት ታጋዩ የኔልሰን ማንዴላ መታሰቢያ ሙዚየም በአዲስ አበባ ተመርቆ ለአገልግሎት በቃ። ሙዚየሙ በአዲስ አበባ ኮልፌ ፌዴራል ፖሊስ ፈጥኖ ደራሽ ማሰልጠኛ ማዕከል የሚገኝ ሲሆን በዛሬው ዕለት የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤልን ጨምሮ በኢትዮጵያም የደቡብ አፍሪካ አምባሳደርና ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት ተመርቋል። ሙዚየሙ የቤተ መጻሕፍት የመኝታና የመጸዳጃ ክፍሎችን ጨምሮ ሌሎች አገልግሎቶችንም በውስጡ ያካተተ ሲሆን ታሪካዊ ይዘቱን በጠበቀ መልኩ ታድሶና ተገንብቶ ወደ ዘመናዊ ሙዚየምነት ተቀይሯል። ማዕከሉም የደቡብ አፍሪካው የነጻነት ታጋዩ ኔልሰን ማንዴላ እንደ አውሮፓውያን አቆጣጠር በ1962 ጨቋኙን የአፓርታይድ ስርዓትን ለመገርሰስ ወደ ኢትዮጵያ በመምጣት ወታደራዊ ስልጠና ይወስዱበትና ይኖሩበት እንደነበረም የሚታወስ ነው። ታዲያ ኔልሰን ማንዴላ በወቅቱ ኢትዮጵያን የመረጡበት ምክንያት ቅኝ ያልተገዛችና የነጻነት ተምሳሌት በመሆኗ ነው ሲሉ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናግረዋል። ኢትዮጵያን የመረጡበት ምክንያት በአፍሪካ ቅኝ ያልተገዛች ጥንታዊ ሀገር በመሆኗና የአፍሪካና የጥቁር ሕዝቦች ነጻነት ምልክት በመሆኗ ነው። ዛሬም የኢትዮጵያ ፌዴራል ፖሊስ ይህንን ታሪካዊ ትስስር በማስቀጠል ማንዴላ የሰለጠኑበትን ቦታ አድሶ የመታሰቢያ ሙዚየም በማድረግ ለዛሬው ምረቃ ማብቃት ተችሏል። ይህ ሙዚየም ታሪኩን ለትውልድ የሚያስተላልፍ የአፍሪካን ሀገራት ወዳጅነት የሚያጠናክርና ኢትዮጵያ ለአፍሪካ ነጻነት ያበረከተችውን አስተዋጽኦ የሚዘክር ነው። እንደ ሪፖርተራችን ማሪ አለሙ ዘገባ ሙዚየሙ ኢትዮጵያ ለደቡብ አፍሪካ ብሎም በመላው አፍሪካ ነጻነት እንዲረጋገጥ ያደረገችው አስተዋጽኦ የማይዘነጋ መሆኑን በኢትዮጵያ የደቡብ አፍሪካ አምባሳደር ኖንሲባ ሎሲ ተናግረዋል። ሙዚየሙ ከታሪክ በላይ የኃላፊነት ጭምር ማሳያ ነው። የደቡብ አፍሪካ የወቅቱ ተጋድሎ ለራሷ ብቻ ሳይሆን ለመላው አህጉሪቱም ጭምር ነው። ያኔ ኢትዮጵያ ያደረገችው ድጋፍ በቃላት ብቻ እንዲሁ የሚገለጽ አልነበረም። ይልቁኑ ስልታዊ ነበር። የቁሳቁስና የሰው ኃይል እንዲሁም ሌሎችንም ድጋፍ አድርጋለች። ለዚህ ምስጋና ማቅረብ እወዳለሁ። ስለዚህ ኢትዮጵያ ነጻነት እንዲረጋገጥና ለአፍሪካ አንድነት ላደረገችው አበርክቶ ላመሰግን ነው እዚህ የቆምኩት። ኢትዮጵያችን በቴክኖሎጂ የታገዙ የነገ መፍትሄዎችን ትሻለች። እርስዎ ሶፍትዌር አልሚኖት ወይስ የሃርድዌር ኢንጂነር ወይንስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄ አስበዋል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን ታላቅ መድረክ አዘጋጅቷል። ከባለ ሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜው ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን አሁኑኑ ይመዝገቡ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርስዎም የዓመቱ ቴክኖሎጂስት ይሆኑ። የኢቢሲ የቴክኖሎጂ ስታርታፕ የፈጠራ ውድድር
ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ AI፣ IoT እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባ በኢቢሲ ድረገጽ ወይም በተዘጋጀው የውድድሩ የኦንላይን ፕላትፎርም በኩል ከሰኞ የካቲት 16 2018 ጀምሮ መመዝገብ ይችላሉ። ኢትዮ ስታርታፕ። ኢቲቪ 57 ዜናችን እንደቀጠለ ነው። በመጨረሻም ስፖርት። በአውሮፓ ሻምፒዮንስ ሊግ 16ቱን ለመቀላቀል በሚደረጉ ተጠባቂ የመልስ ጨዋታዎች ኢንተር ሚላን ቦዶ ግሊምትን ይገጥማል። ኖርዌይ ላይ 3-1 የተሸነፉት ኔራዙሪዎቹ ወደ ቀጣይ ዙር ለማለፍ ከባድ የቤት ስራ ይጠብቃቸዋል። በሌሎች መርሃ ግብሮች አትሌቲኮ ማድሪድ ከክለብ ብሩዥ፣ ኒውካስል ከቃሪባግ ይጫወታሉ። ዘገባው የሪፖርተራችን ዮሴፍ ሹምዬ ነው። ኢቲቪ 57 ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። ከኛ ጋር ስላላችሁ ከልብ እናመሰግናለን። ሰለሞን ጥዑመ ልሳን የሰዓቱን ዜናዎችን በመምራት ከስቱዲዮና ስርጭት እንደዚሁም ደግሞ ከዜና አርታያን ጋር በመሆን ቆየው። በያላችሁበት ጤና ይስጥልን።